የሆርሙዝ ባህረ ሰላጤ በጣም ጠባብ በሆነ ቦታው 33 ኪሎ ሜትር ወይም 21 ማይል ስፋት ያለው ሲሆን የማጓጓዣ መንገዱም በሁለቱም አቅጣጫዎች 3 ኪሎ ሜትር ወይም 2 ማይል ብቻ ስፋት አለው። ለዓለም አቀፍ ዘይትና ፈሳሽ የተፈጥሮ ጋዝ ወደ ውጪ ለመላክ በጣም አስፈላጊና ወሳኙ ሰርጥ ነው። የሆርሙዝ ባህረ ሰላጤ ሳውዲ አረቢያ፣ ኢራን፣ ኤሚሬትስ፣ ኩዌት እና ኢራቅን ጨምሮ ከባህረ ሰላጤው ሀገራት የሚላከውን አብዛኛውን ዘይት በዚህ ጠባብ የውሃ መስመር በኩል ያልፍበታል። ሰላም ጤና ይስጥልን። የሆርሙዝ ሰርጥን በተመለከተ ሊታወቁ የሚገቡ ወሳኝ ጉዳዮችን ልንመለከት ወደድን። የተከታተላችሁን አብራችሁን ቆዩ። ቻናላችንን ሰብስክራይብ በማድረግ በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ ለማለትም እንወዳለን። የሆርሙዝ ሰርጥ ብዙ ጊዜ በዓለም ላይ እጅግ አስፈላጊ የነዳጅ ማጓጓዣ መተላለፊያ እየተባለ የሚጠራ ሲሆን በመካከለኛው ምስራቅ ባለው ጦርነት ውስጥም በየቀኑ እንደ አዲስ ስሙ የሚነሳ ነው። ይህ ጠባብ የባህር መንገድ ወደ ፋርስ ባህረ ሰላጤ የሚወስደው ብቸኛ የባህር መግቢያ ሲሆን በአንድ በኩል ኢራንን በሌላ በኩል ደግሞ ኦማንንና የተባበሩት አረብ ኤሚሬቶችን ይለያያል። የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤና ከሰፊው የህንድ ውቅያኖስ ጋር የሚያገናኝ ወሳኝ መስመርም ነው። ከመካከለኛው ምስራቅ ወደ ዓለም እንደ ወሳኝ በር አድርገው አስቡትም። የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ መተላለፊያ ወሽመጥ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ እጅግ በጣም ጠባብ የሆነ ቦታው 40 ኪሎ ሜትር ብቻ ነው። ሰርጡ በማዕከላዊ ክፍል ብቻ ትላልቅ መርከቦችን ለማሳለፍ የሚሆን ጥልቀት አለው። የባህር አሳሾች መግቢያና መውጫው ለትልልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡ ሲሆን በመካከልም ክብደት ያለውን ነዳጅ ጭነው ለሚጓዙ ምቹ መሆኑን ይገልጻሉ። እነዚህ ግዙፍ መርከቦችም ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራንና በአረብ ሀገራት መካከል አወዛጋቢ በሆኑት የቱርክ ደሴቶች አቅራቢያ ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦች የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት ውስጥ እንደሚገባ ባለሙያዎች ይናገራሉ። በሆርሙዝ የባህር ሰርጥ እንደ አሜሪካው የኤነርጂ መረጃ አስተዳደር EIA እንደ አውሮፓውያን አቆጣጠር በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈም ይገምታል። ይህ በአመት ወደ 600 ቢሊዮን ዶላር የሚገመት የነዳጅ ንግድ በባህር መስመሩ ላይ ይተላለፋል እንደማለት ነው። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየትን ሊያስከትል ይችላል። ይህም ወዲያው በዓለም ዙሪያ የዋጋ ንረት እንዲፈጠር ያደርጋል። ለዓመታት የሆርሙዝ ባህር ሰርጥ ይዘጋል የሚለውን ስጋት በባህረ ሰላጤው አካባቢ የነዳጅ ላኪ የሆኑ ሀገራት አማራጭ የጉዞ መንገዶችን እንዲያስቡም አነሳስቷቸዋል። ሳውዲ አረቢያ በቀን እስከ 5 ሚሊዮን በርሜል ድፍድፍ ነዳጅ ዘይት ማጓጓዝ የሚያስችል 1200 ኪሎ ሜትር ርዝመት ያለው የቧንቧ መስመር ዘርግታለች። እንደ አውሮፓውያን አቆጣጠር በ2019 ሳውዲ አረቢያ ድፍድፍ ነዳጅ ዘይትን ለማስተላለፍ እንድትችል የተፈጥሮ ጋዝ መስመሯን ለጊዜው መልሳ ጥቅም ላይ አውላለች። የተባበሩት አረብ ኤሚሬትስ በቀን 1.5 ሚሊዮን በርሜል የሚይዝ የነዳጅ ማከማቻን በኦማን ባህረ ሰላጤ ከምትገኘው ፉጃሂራ ወደብ ጋር አገናኝታለች። በሐምሌ ወር 2021 እንደ አውሮፓውያን አቆጣጠር ኢራን ድፍድፍ ዘይትን ወደ ኦማን ባህረ ሰላጤ ለማሸጋገር የሚያስችለውን የጎሬህ ጃክስ የነዳጅ መስመርን መርቃለች። ይህም የነዳጅ ማመላለሻ ቱቦ በቀን ወደ 350 ሺህ በርሜል ማመላለስ ይችላል። የሚወጡ መረጃዎች ግን ኢራን እስካሁን ይህንን መስመር ጥቅም ላይ አለማዋሏን ያሳያሉ። እነዚህ አማራጭ መንገዶች በቀን ወደ 3.5 ሚሊዮን በርሜል ዘይት በአንድነት ማስተናገድ የሚችሉ ሲሆን ይህም በአሁን ጊዜ በባህር ሰርጡ ከሚጓጓዘው ድፍድፍ ነዳጅ ዘይት 15 በመቶ ይሆናል ማለት ነው። ኢራን የሆርሙዝ ሰርጥን ብትዘጋ በቀሪው ዓለም ላይ ምን ሊከሰት ይችላል የሚለውን እንመልከት። እስራኤልና አሜሪካ በኢራን ላይ የከፈቱትን ጦርነት ጥቃት ተከትሎ ኢራን የዓለም ወሳኙን የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ባህር ሰርጥን ትዘጋለች የሚል ስጋት ተፈጥሯል። የምድራችን 1/5ኛው ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው ሰርጥ በኩል ነው የሚያልፈው። ጠቅላይ መሪዋን ጨምሮ በርካታ ባለስልጣኖቿ የተገደሉባት ኢራን ጠላት በምትላቸው ሀገራት ላይ የሚሳኤልና የድሮን ጥቃት እየፈጸመች ሲሆን ተጽዕኖዋን ለማስፋት የባህር ሰርጡን ሙሉ ለሙሉ ልትዘጋው ትችላለች ተብሎም ይጠበቃል። ሰርጡን መዝጋት በነዳጅ ዋጋ ላይ የሚኖረው ተጽዕኖ
ከግምት ውስጥ በማስገባት ከፍተኛ የኢኮኖሚ ተግዳሮት እንደሚሆን ግልጽ ነው። ተንታኞች እንደሚሉት ለኢራን የሆርሙዝ ባህር ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒውክሌር ጦር መሳሪያን ከመያዝ ጋር ተመሳሳይነት አለው። ዓለም አቀፉ ማህበረሰብ የኢራንን ወታደራዊ የኒውክሌር መርሃ ግብር ለረጅም ጊዜ ሲቃወም እንደነበረ ሁሉ ታላላቅ አገራት ቴህራን ያላትን ስትራቴጂካዊ አቀማመጥ ተጠቅማ የዓለምን የኃይል አቅርቦት እንድታንቅ እንደማይፈቅዱ ደጋግመው ሲገልጹ ተሰምተዋል። በየቀኑ ከ100 በላይ ከባባድ መርከቦች በሚመላለሱበት የሆርሙዝ ሰርጥ የሚደረገው እንቅስቃሴ ለማስቆም ኢራን ልትወስድ የምትችለው ውጤታማ እርምጃ ከባድ ጉዳት ሊያስከትል የሚችል ነው። ይህንንም ፈጣን ጥቃት የሚያደርሱ ጀልባዎችና የባህር ሰርጓጅ መርከቦችን በመጠቀም ፈንጆችን ማጥመድ እንደሆነ ባለሙያዎች ተነብያሉ። የኢራን መደበኛ የባህር ኃይልና እስላማዊ አብዮታዊ ዘብ የባህር ኃይል በሌላ ሀገራት የጦርና የንግድ መርከቦች ላይ ጥቃት ሊሰነዝሩ ይችላሉ እየተባለ ነው። አሁንም እየሰነዘሩ ነው። ሆኖም ኢራን ትልልቅ ወታደራዊ መርከቦች የምታሰማራ ከሆነ በቀላሉ የእስራኤል ወይም የአሜሪካ የአየር ጥቃት ኢላማ ሊሆኑ ይችላሉ። የኢራን ፈጣን ጀልባዎች ብዙውን ጊዜ ጸረ መርከብ ሚሳኤሎች የታጠቁ ሲሆን ሀገሪቱ ከፊል ሰርጓጅ መርከቦችንና ሰርጓጅ መርከቦችንም ትጠቀማለች። የሳተላይት ምስሎች የኢራን ወታደራዊ መርከቦች በሀገሪቱ ደቡባዊ የባህር ጠረፍ አካባቢ እንቅስቃሴ እንደሚያደርጉ ያሳያል። ይህ ባህረ ሰላጤው መዘጋቱ ብዙ የዓለማችን ሀገራት የሚጎዳ ቢሆንም የበለጠ የሚጎዱት ሀገራት የትኞቹ ናቸው የሚለውን እንመልከትም። ቮርቴክሳ የተሰኘ ድርጅት ይፋ ባደረገው ጥናት እንደሚያመላክተው ከሆነ ሳውዲ አረቢያ በቀን 6 ሚሊዮን በርሜል ድፍድፍ ነዳጅ ዘይት በሆርሙዝ ባህር ሰርጥ በኩል ወደ ውጭ ትልካለች። ይህም ከየትኛውም የአካባቢው ሀገራት ይበልጣል። ቻይና፣ ህንድ፣ ጃፓንና ደቡብ ኮሪያ በሆርሙዝ ሰርጥ በኩል የሚያልፍ ድፍድፍ ነዳጅ ዘይት ከሚያስገቡ መካከል ግንባር ቀደሞቹ ናቸው። የአሜሪካ ኤነርጂ መረጃ አስተዳደር እንደ አውሮፓውያን አቆጣጠር በ2022 ወደ 82 በመቶ የሚጠጋ ድፍድፍ ነዳጅ ዘይትና ሌሎች የተፈጥሮ ሀብቶች በባህር ሰርጡ አልፈው ወደ እስያ ሀገራት ተጉዘዋልም ብሏል። የዜና ዘገባዎች እንደሚያመላክቱት ደቡብ ኮሪያ 60 በመቶ ያህል የነዳጅ ዘይት አቅርቦት በሆርሙዝ ባህር ሰርጥ በኩል የሚያልፍ ነው። አሜሪካም በየቀኑ ወደ 700 ሺህ በርሜል ድፍድፍ ነዳጅ ዘይትና ሌሎች ማዕድናትን በባህር ሰርጡ በኩል ታጓጉዛለች። ይህም በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶ ሲሆን የፍጆታዋ ደግሞ 3 በመቶ ይሆናል። በባህር ሰርጡ በኩል የሚጓጓዝ የአውሮፓ ሀገራት ነዳጅ ዘይት ድርሻ በቀን 1 ሚሊዮን በርሜል ያነሰ ነው። ከዚህ አንጻር ሲታይ ሆርሙዝ የባህር ሰርጥ ቢዘጋም በዋናነት የሚጎዱት ከአሜሪካና ከአውሮፓ ሀገራት ይልቅ የአረብና የእስያ ሀገራት ናቸው እንደማለት ቢሆንም የሰርጡ ሙሉ ለሙሉ መዘጋት የዓለምን ነዳጅ ዋጋ እንዲንር በማድረግ ዓለማችን ላይ ከፍተኛ ተጽዕኖ ማሳደሩ እንደማይቀር ልብ ሊባል እንደሚገባ ባለሙያዎች ተነትናሉ። አድማጭ ተመልካቾቻችን ከሆርሙዝ ባህረ ሰላጤ ጋር በተገናኘ ወደ እናንተ ማድረስ የፈለግናቸው መረጃዎች ይህንን ይመስሉ ነበር። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። በዚህ አበቃው። መልካም ጊዜ